ደህና ነሽ? እግዚአብሔር ይመስገን። ምንድነው ጌታ ያደረገልሽ ነገር? ጌታ ያደረገልኝ አንዴ ህዝቡ ቀና ብሎ ቁጭ ብሎ ስለዚህ ቤት እግዚአብሔርን እንዲያመሰግን እግዚአብሔርን እንዲያከብር ፈልጋለሁ። እኔ የ21 አመት ልጅ አለኝ፣ ወንድ ልጅ። በጣም ወጣ ብሎ አስቸገረኝ። በጣም ዋጋ ከፍዬ ያሳደግኩት ልጅ ነው። ግን በቃ ከመሃል ወጣ ብሎ በጣም አስቸገረንና ክርስቲያን ነው፣ ዘማሪ ነው፣ በጣም መድረክ ላይ የሚያገለግል ልጅ ነው። ግን በቃ በሆነ አጋጣሚ አንዴ መስመር ሳተ። በቃ ሁሉ ጊዜ ይገባል ቤተ ክርስቲያን፣ መልሶ መስመር እየታታ አስቸገረንና እኔ በቃ እንዲህ አልኩኝ ለእግዚአብሔር፣ እኔ ከዚህ በኋላ ባንተ አላለቅስም፣ ሴጣንም አያስለቅሰኝም። ዛሬ ግን መፍትሄ አለኝ እዚህ። ስለዚህ አንተ የፈለክበት ሂድ። እኔ ግን እግዚአብሔር እንደሰጠኝ መልሶ ይሰጠኛል። እኔ ሰጥቶኛል እግዚአብሔር፣ ለኔ መልሼ ለእግዚአብሔር ሰጥቻለሁ፣ ደግሞ እግዚአብሔር መልሶ ይሰጠኛል አልኩና እግዚአብሔርን አመስግኜ ተውኩት። ወጣ አሁንም ቀድሞ ከዛ እዚህ ቤት መጣው። አንድ ወር ከ15 ቀን ይሆናል። ቀኑ ማክሰኞ ቀን ነው። ይኸውላችሁ ይሄ ሸሚዝ ነው ምስክሬ፣ ይሄ የሱ ሸሚዝ ነው። ይዤ መጥቼ እዚች ጋር ቁጭ አልኩኝና ከዛ በኋላ ሰዓት ላይ መጥቼ የእግዚአብሔርን ሰው አባ ይሄንን ሸሚዝ የልጄ ነው ጸልይና ምስክር ወጣለሁ አልኩት። እሺ ትመሰክር ያለሽ? አዎ ይሁንልሽ አለኝና ያንቺ ልጅ አገልጋይ ነው፣ ምንም አሁን አያውቀውም፣ አገልጋይ ነው፣ ያንቺ ልጅ ነቢይ ነው፣ ስለዚህ ይመለሳል እንዳትፈሪ ብሎ ይሄን ሸሚዝ መልሶ ሰጠኝ ነቢዩ። ከዛ ይዤ ሄድኩኝ፣ ቁጭ አደረኩ። ማክሰኞ ነው ቀኑ። ሜጄ ቤት አስቀመጥኩኝ። ሮብ ማታ በማክሰኞዋ ሰዓት ላይ ቤት ደብዳቤ ጽፎ እናቴ አባቴ ይቅር በሉኝ፣ ከዚህ በኋላ እንደምትፈልጉኝ ሆናለሁ፣ የሚወደኝና የምወደውን እግዚአብሔር አገለግላለሁ ብሎ ተመልሶልኛል። በእውነት እግዚአብሔር እዚህ ቤት አለ። በእውነት ነው የምላችሁ፣ እግዚአብሔር እዚህ ቤት አለ። እንደ አገልጋይ አይደለም የተቀበለኝ፣ እንደ እናት ነው የተቀበለኝ። እቅፍ አርጎኝ ነው። እኔ እውነት መቼ እንደማወራ ራሱ በጣም ነበረ እንትን ምለውና እንደ ሌላ አገልጋይ እንኳን ጠጋ አላለም። እቅፍ አርጎኝ እናቴ ልጅሽ ይመለሳል ነው ያለኝ። እውነት እኔ እንደ አገልጋይ ሳይሆን እንደ ልጄ ባርኩልኝ። እውነት እንደ ልጄ ጸጋው ይብዛልኝ፣ ጸጋው ይብዛልኝ። ዛሬ እኔን ቦታ ልጄ ተክቶ እየሰራ ነው ለምስክርነት የመጣሁት። ልጄንም ባርኩልኝ። የዚህ ቤትም እግዚአብሔርን ትልቁን እግዚአብሔርን በዚህ ቤት የሚጠቀመውን ይሄንን ፍሬያማ አድርጎ በዚህ ነቢያት በዚህ ብላቴና አፍ የሚጠቀመውን እግዚአብሔርን ባርኩልኝ። ሃሌሉያ ስም ይባረክ። እግዚአብሔር ክብር ላንተ ይሁን። ከፍ በል ተባረክ። እናመሰግንሃለን። እኔ በዚህ ቤት ያየሁትን ፍሬ ሁሉ እግዚአብሔር ሆይ ለነዚህ ህዝባት ሁሉ አንተ ስጣቸው። እኔ ያየሁትን ደስታ እኔ ያየሁትን ደስታ በጌታ በኢየሱስ ክርስቶስም በዚህ ቤት ለመጡት ሁሉ ህዝብ ሁሉ አንተ ስጣቸው በኢየሱስ ክርስቶስም። ለዚህ እዚህ መድረክ ላይ ላቆምከው ብላቴና ላቆምከው ለተጠቀምከው አፎነ ለተጠቀምከው ብላቴና ጸጋውን እጥፍ ድርብ አብዛልን፣ እጥፍ ድርብ አብዛልን፣ እጥፍ ድርብ አብዛልን። ከወፍራሙ ዘይት ቀባልን በጌታ በኢየሱስ ክርስቶስም አሜን፣ 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 አሜን። ናይ በጣም የሚገርም ነገር አንደኛ እግዚአብሔር እንደ ልቧ ፍላጎት እንደ ጸሎቷ ልጇን ቀጥ አድርጎ መልሶ ደግሞ ልጁ ሲመለስ ዝም ብሎ ሳይሆን ደብዳቤ ጽፎ አባቱን እናትየውን ይቅርታ ጠይቋቸው በአንዲት ሰከንድ ጸሎት እግዚአብሔር ልጁን ቀጥ አድርጎ በእጃቸው አስገብቷል። ይሄ ደስ የሚል ነገር ነው። አምጪን ልብስ በዚህ ተጸልዮለት ነው አይደል የመጣው? በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ ወርቃማ የሆነ ጸጋ በሱ ላይ ይረፍ። አሜን። በኢየሱስ ስም አሜን። መድረክ ላይም መንገድም ላይ የእግዚአብሔርን ክብር የሚገልጥ የተቀባ ሰው ይሆን። አሜን። በኢየሱስ ስም አሜን። በሱ ምክንያት የእናንተ ቤት ፈጽሞ ይቀየር። አሜን። በኢየሱስ ስም አሜን። አሜን። በሚቀጥለው በአጭር ዓመታት ውስጥ ይሄ ልጅ ተባርኮ
የሚገርም ቤት ይሰራልሻል። አሜን። በኢየሱስ ስም አሜን። እሺ አሜን። በጣም ተስፋ አለኝ በሱ በጣም በእውነት እንዲህ እግዚአብሔርን አገልግዬ በምድርን ዳርቻ ከምድር እስከ ዳርቻ ሰብኬ እኔ እናቴን አባቴን አሳርፋቸዋለሁ የሚል ልጅ ነው። እንደዛ የሚል ልጅ ነው። አዎ በጣም ዝማሬን የሚወድ ማገልገል የሚወድ ቲክቶክ ላይ ራሱ ስለ እግዚአብሔር ስለ ሁኔታው ስለነበረው ነገር ሁሉ እያደረገ ወጣቶችን የሚያስተምር ልጅ ነው። በጣም ደስ ይላል። የእናንተ ቤት በረከት ያለው በሱ ላይ ነው። እግዚአብሔር በረከቱን በሱ በኩል ወደ እናንተ ያደርሳል። አሜን። በጣም በአጭር ዓመታት ውስጥ አሜን ባልተጠበቀ ሁኔታ የልጅ ይባረካል። አሜን። በኢየሱስ አንቺም በሱ ምክንያት ታርፊያለሽ። አሜን። የሚገርም ቤት የሚሰራልሽ ልጅሽ እሱ ነው። አሜን። በጌታ በኢየሱስ ስም አሜን። ገዛችሁ ቤት? አልገዛችሁም? ቤት ይሰራልሻል። አሜን። በኢየሱስ ፈቅጃለሁ። አሜን። በኢየሱስ ስም አሜን። ተባረኪ። አሜን። ሃሌሉያ። እኔ በእውነት ከሷ ኮርጄ አይደለም፣ ግን ቅድሚያ ስለሱ መልካም ባህሪ መመስከር ፈልጋለሁ። ምንድነው እሱ አስታውሴ ከሆነ አንድ ቀን አንተን እዚህ አይተን ልንደበቅ ነበር። ምክንያቱም አብረን ለምስክር እንመጣለን እያለን እግዚአብሔር እንደፈወሰው ወደ ስራ ሰደደው ባለቤቴና ቤት አልመጣ አለኝ። በቃ እና ወይኔ ሄደን ሳንመሰክር ብለን ልንደበቅ ስንል ኖ አለና እሱ በቃ አይቶናል ስል ሄደን አቅፎ ይቅርታ ሳንመጣ ስንለው የእውነቴን ነው ምላችሁ በጣም ስማርት ጌ እውነት ባህሪው በጣም ለክርስቶስ የሚመች አይነት ባህሪ። እኔ ብዙ ነገር ስላየው ነው እንደዛ የተናገርኩት። አቅፎን ዋናው አንተ እንኳን ተፈወስክ እንጂ በፈለጋችሁ ሰዓት ኑ ብሎን አቅፎን ማለት ነው። በጣም እግዚአብሔርን እዚህ በራፍ ላይ ከኛ ጋር አመስግኖ የጸለየልን ሰው መልሶ የረገመን ብዙ ስላለ ነው። እኔ ስለማቅ ነው እንደዚያ ንጹህ ልብ ስላለው ነው። ገባችሁ? ድናችሁ እዚህ ቤት ለምን አልመጣችሁም ብሎ የከሰሰን ሰው ነበረ። መልሶ የጠመደ መልሶ የረገመ ነበር። ስለማቅ በእውነቴን ነው ምለው ባቅፊ ደስ ይለኛል። ይሄን ንጹህ ልብ ስለሰጠህ እግዚአብሔርን ስላንተ በመጀመሪያ ይሄ በቤቴ የነበረ ነው ማመስገን ፈልጋለሁ። ሲቀጥል ማወራው ብዙ ነገር ቢኖርን ስለ ክርስቶስ ትንሽ መናገር ፈልጋለሁ። በዚህ አመት አምና ዩቲዩብ ላይ ቲክቶክ ላይ አይታችሁኛል ብዬ አስባለሁ። እያለቀስኩ ነው ያያችሁኝ አይደለ? ደም እንባ ለቅሶዬ ገደብ አልነበረውም ነበር። እንባዬ ዝም ብሎ ይፈስ ነበረ። ናይስቲ ባለቤትሽ ነው። አይዞሽ አታልቅሽ፣ ምንም አይሆንም። አስተፈንኮ ዛሬ አሜን። ረጅም ጊዜ ነው የታመመው? 4 ወር ከሚያዝያ ጀምሮ ነበር ሲታመም ነበር። ከሚያዝያ ጀምሮ ሲታመም ነበር። ምንድነው የሚያመው ሲታይ? በቃ እንዳልከው ነው። ልክ ሲጀምረው ራሱ 4 ሰው አሳክለው እጅ እግሩን ፊቱ ምንም አይታይም። አበጠ። በጣም 4-5 ሰው ነው የሚያክለው። እብጠቱም እንደዚህ የሚወራ አልነበረ። በቃ እግዚአብሔር ወይ ሳይፈነዳ ድረስ እያልኩት ነው። እግዚአብሔር ቀስ በቀስ እንዲህ የተጸለየ ሳይፈነዳ ድረስ እያለሽ በቃ እኔ መጀመሪያ ጊዜ ለእግዚአብሔር የነገርኩት ይሄ በቃ ሳይፈነዳ ድረስ ብዬ ብቻ ነው የጸለይኩት። እግዚአብሔር አያችሁ፣ እሱ ላይ የጉበት በሽታ የለበትም፣ ግን ጉበት አለበት ተብሎ ሐኪም መረጃ ከሰጠው በኋላ ይሄን አክሎ አውጦ እሱም አለብኝ ብሎ አይምሮን አሳምኖ እንዲሞት ምን ይሰማል? አንተ ከዚህ በፊት ስሜቱን ልነግር አልችልም። ህመሙ ያሰቃያል። በቃ ህመሙ ምግብ መብላት አልችልም። እሺ በቃ መተንፈስም አሁን እንደሰው ኖርማል መተንፈስ አልችልም። እሺ ደግሞ እንዲህ በጎን መተኛትም አልችልም። እሺ በቃ እንዲህ ብቻ ነው በተኛው። እሷንም ለትንሽ ሰዓት ስቃይ ነው። በቃ እንዲህ አሁን እነሱ እንዳይረበሹ ብዬ አልነግርም። በቃ ይሄ አላቃስትም ምናም ነገር በቃ እንዳይረበሹ እያልኩኝ እንትን እችላለሁ። ህመሙ ደብቄው እችላለሁ እንትን ሁሉን ነገር ሲያወራ ይገባችኋል። ግን እነሱ ሲናገሩ ይሄ ቤተሰብ ያለበት ሲቃይ እሷ ጌታ ሆይ ሳይፈነዳ ድረስ ትላለች ሲያብጥ፣ እሱ ደግሞ እነሱን ላለማስነቃት ላለማስጨነቅ ህመሙን ደብቆ ይታመማል። አሁን እኛ ሰላም ስለሰጠን እግዚአብሔርን አመስግኑ ሲባል 3 ሰከንድ ማጨብጨብ ይደብራል። ግን ሰላምን የሚያክል ሀብትና ብልጽግና የለም። ተመርምሯል ሐኪም ቤት? ኧረ ያልተመረመረበት የለም። በሆስፒታል ምንም የቀረ ነገር የለም። እነሱ ከጂን የተላለፈ ከቤተሰብ የሚተላለፍ ግፊት ነው ይላሉ። እሱ ደግሞ ኩላሊት ላይ ችግር ፈጥሯል ይላሉ። መድኃኒት ቢውጥ ምንም ይሻል ነገር የለም። ከዛ እንደው ተናዶ መድኃኒቱን ማቋረጠ። በቃ እኔ እየዋትክም ቢሆን እንጸልይ ስል አልሰማም ብሎ መድኃኒቱን ማቋረጥ። አሁን ወደ እግዚአብሔር ብቻ እየጮህን ነው። አይዟችሁ፣ የኔና የእናንተ አምላክ ለችግሮች ሁሉ መፍትሄ ነው።
ዛሬ ግን በእናንተ ፊት አያችሁ እግዚአብሔር በድል የሚያቆም አምላክ ነው። ሃሌሉያ ሃሌሉያ አራላ ማያሺላ ላላላ ባያዲላ ባሳ ሪላ ስኪቦራ ማያዲላ ጋስኪቦራ ማያዲላ ባስ ሃሌሉያ ጌታ መንፈስ ቅዱስ እጅግ አድርገን እናመሰግናለን። በእውነት እግዚአብሔር ስም የተባረከ ይሁን። ባለቤቴ አፈር አላለበስ ነው እንጂ ተስፋ ተቆርጦበት ነበር። አይታችኋል። ብዙዎች በቲክቶክም በአካልም በዩቲዩብም ተለቋል። በዚህ ቤት አይታችኋል ብዬ አስባለሁ። ሙሉ የሞተ ሰው ነበር። ምንም ያልሆነውን ሰው ሰይጣን አንዴ በ5 ሰው አሳክሎ ሊያፈነዳው በቃ እኔ ብያለሁ። በዛም አይታችሁ ከሆነ ጸሎት ሰዓት ላይ በቃ እንዳልከው ነው። ልክ ሲጀምረው ራሱ 4 ሰው አሳክለው እጅ እግሩን ፊቱ ምንም አይታይም። አበጠ በጣም 4-5 ሰው ነው የሚያክለው። በቃ ይፈነዳል። እግዚአብሔር ሆይ ድረስ ብቻ ብዬ ነበር። አሁንም ደግሞ ይሄ ነው። ምክንያቱም የሚፈውስ ጌታ ስለሆነ ስለሱ ትልቅነት መናገር ስለፈለኩ ነው። በነገራችሁ ላይ እግዚአብሔር አይቁረጥ እንጂ ማንም ቢመጣ ነገራችሁ አይበላሽም። ሃሌሉያ አይበላሽም። ነገራችሁ አይበላሽም በኢየሱስ ስም። ከክርስቶስ ያልተቆረጠ ደብዳቤ ሁሉ ክስ ሁሉ ይከሽፋል እንጂ አይበላሽም ነገራችሁ። ሃሌሉያ ይነሳል፣ ስጋ ይለብሳል። እግዚአብሔር እድል እንደገና ይሰጣል። ለነገራችሁ እግዚአብሔር እድል ይሰጣል። እኔ እድል የተሰጠኝ ሰው ነኝ። በግሌ በራሴ ከሰይጣን ፈልቅቆ እግዚአብሔር አውጥቶ እድል የሰጠኝ በባለቤቴ በቤቴ እግዚአብሔር እድል ሰጥቶ ያሳየኝ ሰው ስለሆንኩኝ ጌታ እሱ በመጀመሪያ ቀን ወንድሙ ቤት ሄዶ ነበር። በዛን ጊዜ በሽታው ከብዷል፣ ሁሉ ነገር ከብዷል። አንቺም ደክመሻል ዞር ሊበል ብሎ ከኔ ጋርም ሳይናገር ቀስ ብሎ ወንድሙ ይዞት ሄደ ወደ ቤቱ። 15 ቀን ወንድሙ ቤት ቆየ። እግዚአብሔርን እንዲያልኩት እግዚአብሔር ይሄን ሰውዬ ስቤ አምጣልኝ። ወንድሙ ቤት ሄደም አልጠይቅም። አመት ሙሉ ካስታመምኩ በኋላ እንግዲህ ዋጋ ከከፈልኩ በኋላ ራሱን ተስፋ ቆረጠ። እዚህ ቤት አልሞትም እሷንም አላድክማትም ብሎ ለጥ ብሎ ከወንድሙ ጋር ወንድሙ ቤት ሄደ። 15 ቆየ። በሽታው ከፋ፣ አልተፈወሰም። ከዛ እግዚአብሔርን አልኩት ይሄን ሁሉ ሰዓት ዋጋ ሲከፍል አይተኛል አይደል? ይሄን ሰውዬ አሁን ስቤ አምጣ፣ እኔ ወንድሙ ቤት አልሄድም አልኩት። ከዛ እግዚአብሔርን እሱ ባለበት ይጸልያል። ከዛ የዛን ቀን ጸልዮ እሱና ወንድሙ እዚህ መጥቷል። እኔ አላቅም። ቢሮ ሄጄ ቢሮ መስራት አልቻልኩም። አብሮ የሚሰራውን ሰው ዛሬ ለኔ ስራ ሳይሆን ጸሎት ነው የሚያስፈልገው፣ አሁን ወደ እግዚአብሔር ቤት ነው የሚመጣው ብዬ እውነቴን ነው። እነሱ እንደመጡ እኔ አላቅም። ለካ እሱም ወንድሙ እናቱ ሁሉም መጥተዋል እዚህ። ልክ 6 ሰዓት ላይ ምሳ ሳለ እንደ እብድ ነበር። ከካምፓስ በእግሬ እዚህ እንዴት እንደደረስኩ ነው ያላቅም። ጠራራ ፀሐይ ነው ግን አላቅም። ልክ ቁጭ እንዳልኩኝ እግዚአብሔር በሌላ ነቢይ አገለገለኝ። እሺ ጌታዬ አይታኛል። የዛን ቀን ሲመጣ ዛሬ ካልተናገርከኝ መሞቴ ነው እግዚአብሔር ወይ የመጨረሻዬን ለራሴ ተናግረ እያልኩኝ መጥቼ የሚሰማ አምላክ ለካ ኤልሮኢ ስላለ ተናገረኝ። ቅድሚያ ለኔ ትንቢት ተነግሮኝ ሲያበቃ የእግዚአብሔር ሰው መጨረሻ ተነሳና አንተ ሰው ከኋላ ያለው ብሎ ሲል በጌታ ፊት እሱ እንደሆነ ያላቅም ነበር። እሱ መጣና አብር ባለቤትሽ አው እኔ አላቅም እንደመጣም አላቅም። ለካ እግዚአብሔር እሱን በህልሙ አሳየው። እሱ ጋር ይጸለይላል ብሎ ስለጸለየ ነገረው ለሱ በህልሙ። የዛን ቀን እዚህ መጣ፣ ተጸለየ። እዚህ የያዘው ነገር ሁሉ ለቀቀው። ከዛች ሰዓት ጀምሮ ከኔ ጋር ምሳ ከበላን በኋላ የዛ ሰዓት ጀምሮ ወደ ቤት ካንቺ ጋር መሄድ ፈልጋለሁ አለ። ከዛ እሺ ብለን ሄደ። ቀስ በቀስ እግዚአብሔር ከሰውነቱ ባይዘዌ አሁን 101 ኪሎ ተመለሰ ወደ ኋላ። ተናግሮ ነበር እሱ ሸንቀጥ ማለት እንደኔ ትፈልጋለህ ግን ካልሆንክ ደግሞ በጣም ትወፍራለህ ከዚህ በኋላ ብሎት ነበርና አሁን ይሄ ዘይት ነው፣ ይሄ ውሃ ነው። ይሄን ሁለቱን አደባልቄ ሌላ ውሃ ጨምርበት። አሜን። ከዛ ቤት ሻወር ግባ። እሺ እሺ እንደኔ ከፈለክ ሸንቀጥ ትላለህ። እሺ አሜን አሜን ሸንቀጥ አሜን። አሁን እኔ ከፈለክ አንተን ኢማን አልልም፣ ከፈለክ ኢማን ኧረ አምናለሁ። እኔ በየራሴ እምነት በቂ ነው። 100% ነው። እኔ ሰውነቱ 100% ሆኖ ቶሎ መጥቼ ባለመመስከረ ይቅርታ ጠይቃለሁ። አብረን እንመጣለን ብዬ እሱ ቤት አይቀመጥም ነበርና ተፈውሶ ወንድማችሁ ልጃችሁ እግዚአብሔር አቁሞታል። አፈር አላለበስ ነው። አመስግነናል ጌታን። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ከኔ ጋር እግዚአብሔርን ስለዚህ ቤት ስለሱ እናመሰግናለን። ከፍተኛ ገንዘብ ተከፍሎበት ነው የተሰራበት። እነሱ እንዲረበሹ የነሱ ነገር እንዲበላሽ እሱም ህይወቱ እንዲጠፋ የተደገመው ከፍ ባለ ገንዘብ ነው። እግዚአብሔር ደግሞ ከፍ ባለው እጅ አፈረሰው። በጌታ በኢየሱስ ስም አሁንም የቤታችሁ ሰላም ይቀጥል። አሜን
ወደ እናንተ በክፋት የሚመጣ ሁሉ ይሰናካል። አሜን ሃሌሉያ። እቺ እህት ባለችበት በክርስቶስ ጸጋ ትሸፋን። አሜን። የትኛውም የሚፈልጋት መሳሪያ ይሰባል። አሜን። በህልም በተግባር የሚያሳድዳት አውሬ ከዚህ ደቂቃ ጀምሮ ይውደቅ። አሜን። በኢየሱስ ክርስቶስ ስም ስኬታማ፣ ጤናማ፣ ውጤታማ ሰው ሆና በክብር ትመለስ። አሜን። በዛ አገር እስካለች ድረስ ከየትኛውም ከሀገሪቷ መንፈስ አሰራር የበላይ ሆና ትኖር። አሜን። በሷ ላይ የታወጀ አዋጅ ሁሉ ይሻር። አሜን። የሰላም አዋጅ በህይወቷ ላይ አወጅኩ። አሜን። የበረከት አዋጆችን አውጃለሁ። አሜን። በኢየሱስ ስም የተሳካላት ሰው ትሆን። አሜን። በኢየሱስ ስም አሜን። ምንም ችግር የለም። አሜን። ተባረክ። አሜን። ዘመን ይባረክ። መልካም ሆነላችሁ። አሜን። ጌታ ከእናንተ ጋር ነው። ደስታችሁ ይቀጥላል። አሜን።